ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአማራ ክልል ስላለው ወቅታዊ የተጋድሎ እንቅስቃሴ ያገኘናቸውን መረጃዎች ወደ እናንተ የምናደርስበትን መርሃ ግብር ነው ይዘን የቀረብነው። በከፍተኛ ቁጥር የሚሊሻውና የአድማ በታኙ እንደዚሁም የመከላከያ ሰራዊት አባላት ስርዓቱን እየከዱ ወደ ፋኖ የሚገቡበት ወይም ደግሞ ባገኙት አቅጣጫ ጠፍተው መሳሪያቸውን እየሸጡ አገኙት አቅጣጫ የሚጠፉበት ሁኔታ እንዳለን የተረዳ ነው። አብይ አህመድ ፓርላማ ሆኖ ሲናገር ስንሰማው ይህን ሰራዊት ይዞ ነው እንደ በእንደዚህ አይነት መወራጨትና ድንፋታ የሚያወራው ብለን እንድንጠይቅ አድርጎናል። ለማንኛውም ሰራዊቱ በከፍተኛ ቁጥር እየከዳ ነው። ይሄ በዝም ብሎ ለፕሮፓጋንዳ ወይም ጨዋታ ለማሳመር በሚል የሚካሄድ አይደለም። መሬት ላይ ያለ በተለያየ ማስረጃዎች ሊቀርብ የሚችል ጉዳይ ነው። ምንድነው እየሆነ ያለው? አማራ ክልል አድማ በታኝና ሚሊሻ በተለይ ስርዓቱን እየከዳ ነው ያለው። መሳይ ስርዓት በተቋም ደረጃ መክዳት ከጀመረ በርካታ ጊዜ ሆኖታል። ሰሞኑ ግን የሚሊሻና በተለይ የአድማ በተና ኃይሉ በጣም በተለየ ሁኔታ ነው ክዳት እየፈጸመ ከነጥቁ። እንግዲህ የሚሊሻ ኃይሎች ስናይፐርና ብሬን ከየት አመጣው እንደሆነ አይታወቅም። ስናይፐርና ብሬናቸውን እንደያዙ ነው ወደ ፋኖ እየተቀላቀሉ ያሉት። መንግስት እያለ ያለው ደግሞ 5 እና 6 ክላሽ ይዘው በየሸለቆ የሚንቀሳቀሱ ኃይሎች ሽፍቶች ናቸው እያለ ነው። ነገር ግን ከእውነታው ጋር እጅግ በጣም የሚጋጭ ነገር ነው። የፋኖ ኃይሎች 6 ወርና ከዛ በላይ ጠና በመስጠት በስፔሻል የሆኑ የፋኖ ኃይሎችን የኮማንዶ ኃይሎችን እያስመረቁ በአንዳንድ ቦታዎች ላይ ደግሞ ማጥቃት እየሰነዘሩ የመከላከያ ሰራዊቱ ደግሞ በገፍ ለማጥቃት ሲንቀሳቀስ በመልሶ ማጥቃት መክተው እያዝረከረኩ እየመለሱት ነው። ይሄ በጣም ከጠቅላይ ሚኒስትሩ ንግግር ጋር እጅግ በጣም የሚጋጭ ነገር ነው። በእርግጥ ይሄ ጠቅላይ ሚኒስትር በፋኖ ላይ ያደረገው ንግግር ለመንግስት ባለስልጣናት እና ለብልጽግና አመራሮች እንዲሁም ስንፈተ ውጊያ የታየበት የአድማ ብተና የሚኒሻ የመከላከያ ሰራዊት አባላት ሞራል ይሆን ለማድረግ እውነት ነው እንዴ? በእኛ በኩል ብቻ ነው እንዴ ደካማ የሆነው? በጎንደር ያለው ሸዋው ላይ ጠንካራ እንደሆነ እንዲሰማው፣ የሸዋው ወሎ ላይ ጠንካራ ስራ እየተሰራ እንዲሆን እንዲሰማው ለማድረግ ካልሆነ መስተቀር እውነት ይሄ ስርዓት ጅቷል። እንዲያውም አንዳንድ አባባሎች አሉ፣ መሬት ሲያረጅ ኩርንችት ያበቅላል ይባላል። ልክ እንደዛ አይነት ነገር ነው አሁን እያየን ያለ ነው። ስርዓቱ አርጅቷል። የማርጀቱ ዋነኛ ምልክት ደግሞ እያንዳንዱ መከላከያ ሰራዊት ከጥርነፋ ውጭ እየወጣ አንዳንዱ ስርዓቱ ይፈርሳልና የተወሰነ ገንዘብ ይሸልድ በማለት ከአድማ መከላከያ ጥርነፋ ምሽጋቸው በመውጣት በአስፋልት በክላሽ ሳንጃ ሰውን እየዘረፉት ነው። መኪና ላይ ንብረት እየዘረፉ፣ ሌላው ደግሞ መሳሪያውን እየሸጠ ወደ እናቱ ወደ ቤተሰቡ ወደ ሀገሩ እየሄደ ነው። ሌላው ደግሞ በደንብ የገባው ደግሞ ከነ መሳሪያው አንዳንድ የመከላከያ ሰራዊት አባላት አንድ ክላሽ አይደለም 2 ክላሽ እያዙ፣ አንድ ስናይፐር 2 ክላሽ፣ አንድ ስናይፐር 1 ክላሽ እያዙ የፋኖ ኃይሎችን እየተቀላቀሉ ነው። ይሄ ስርዓቱ መፍረሱን በግልጽ የሚታይበት ሁኔታ ነው። ነገር ግን እሱ ለጓዶቻቸው ወይም ለብልጽግና አባሎቻቸው መጽናናት ይሆን ዘንድ ነው እየተናገረ ያለው እንጂ እውነቱ እሱ አይደለም። እውነት ለመናገር በአማራ ክልል ስርዓቱ ፈርሷል። የፋኖ አመራሮች አሁን በሚዲያ ላይ እንደሚናገሩት ከሆነ ተበጥሷል። አጠቃላይ በአማራ ክልል ያለው የመንግስታዊ ስርዓት ተበጥሷል። አዛዥና ታዛዥ የሌለበት መከላከያው ሙሉ በሙሉ የመከላከያ ጀነራሎች የአማራ ክልል ባለስልጣናት ከስራቸው አድርገው እነሱ ቆራጭ ፈራጭ ነው የፈለጉትን ነገር እያደረጉ መከላከያውን ግን ወደ ግዳጅ ቀጠና እየላኩ እያስፈጁት ነው። ምናልባትም አንዳንድ የመከላከያ ጀነራሎች በመሳሪያ ንግድ፣ በክላሽ ጥይት፣ በስናይፐር ጥይት ንግድ ውስጥ ተሰማርተው ከፍተኛ ገንዘብ ክምችት ውስጥ ነው ያሉት። ይሄ የሚሸጠው ጥይት እነሱ ጠላት ለሚሉት የፋኖ ኃይሎች እየደረሰ የራሳቸውን ሰራዊት እየፈጀባቸው ነው። ስለዚህ አጠቃላይ አማራ ክልል ስርዓቱ ፈርሷል። ጠቅላይ ሚኒስትሩ በፓርላማ እንደተናገረው አይደለም ነው ማለት የሚችለው። መሳይ እንግዲህ ቀደም ሲል እንዳልከው ነው ሰራዊቱ በተለያየ አቅጣጫ ባገኘው መንገድ እግሩ በመራው ክፍት መንገድ ባገኘው ነፃ ብሎ ባመነበት መሬት ሁሉ እየጠፋ ወደ ተለያዩ አቅጣጫዎች እየሄደ ነው የሚገኘው። ሰሞኑን የፋኖ ኃይሎች የለቀቁት አንድ ቪዲዮ አለ። በምርኮ የተያዙትን ከአብይ አህመድ ድሮን ያመለጡ ከአብይ አህመድ ሰው አልባ አውሮፕላን ያመለጡ የመከላከያ ምርኮኞችን እንደዚሁ ሲዝናኑ የሚታይበት እየተጫወቱ እየዘፈኑ እየደነሱ የሚታዩበትን አንድ ቪዲዮ ለቀዋል። በዚህ ደረጃ ነው እኛ ምርኮኞችን የምንይዘው፣ እንደናንተ ሴት ወታደሮችን ይዘን ጡት አንቆርጥም፣ ወንዶችንም ቢሆን እንደዚህ እንንከባከባለን የሚል በእውነት ሰው የሚሸጥ ሰብአዊነት የሚታይበት ምላሽ ነው በፋኖች በኩል እየተሰጠ ያለው። አገዛዙ በሞራልም በሰውነትም በሁሉም ነገድ የወደቀበትና ኮስሶ የታየበት ነው። አብይ አህመድ እዛው ፓርላማ ላይ ከረባት አድርጎ የሚወራጭበትና መንግስት ለመምሰል መሪ ለመምሰል የሚያደርገው መፍጨርጨር
ከራሱ በስተቀር ሌላውን ሊያሳምን የሚችል እንዳልሆነ ብልጽግና መንደር የሚወራውን እየሰማን እንገኛለን። ለማንኛውም አማራ ክልል ካቢኔው ተበትኗል። ከዚህ በኋላ ቆሞ የሚሄድ አገዛዝ እንደማይኖር፣ ቆሞ የሚሄድ የፖለቲካ አመራር እንደማይኖር ታውቋል። መከላከያ ሰራዊቱም ከጥቁር አስፓልት ባሻገር በከተሞች በዞን ዋና ከተሞችና በትልልቅ ከተሞች ተወስኖ እዛም በጀቱን እየበላ የራሳቸውን መሬትና እርሻ እየሰሩ የግል ጥቅማቸውን እያሳደዱ የሚቆዩ እንጂ ለአማራ ህዝብም ለኢትዮጵያ ህዝብም የሚሰራ የመከላከያ አመራር እንደሌለ በግልጽ የታወቀ ጉዳይ ነው። ስርዓቱ ወደ መጨረሻው ምዕራፍ የደረሰ ይመስላል። አማራ ክልል ከተመታ፣ አማራ ክልል አከርካሪው ከተሰበረ ቀሪው የብልጽግና አመራር ወይም ደግሞ ቀሪው የኢትዮጵያ ክፍል ነፃ መውጣቱ አይቀርም። አንድ የፋኖ አመራር ባለፈው እንደገለጸልን ከሆነ በአማራ ክልል በዲሽቃ ከዛ ውጪ በፊሽካ ብለዋል። አማራ ክልል ከወጣም በኋላ ቀሪው የሚያሰጋ አይደለም የሚል ነገር ነው እየተነሳ ያለው። አብይ አህመድ በፓርላማ መጥቶ ህይወት እንዳለው አቅም እንዳለው ለማሳየት ሞከረ እንጂ መሬት ላይ ያለው በተቃራኒው እንዳለ ነው የሰማ ነው። እስቲ በማጠቃለያ ምን ማለት ይቻላል? መሳይ የአማራ ክልል ውጊያ እንደው እውነት ለመናገር ተጠናቋል ማለት ይቻላል። በሐረር ከተማ በአሁኑ ሰዓት የመከላከያ ጄኔራሎች ለቱሪስት ተብሎ የተሰሩ የባለሀብት ሆቴሎች ላይ ነው ራሳቸውን እያዝናኑ የሚገኙት። መከላከያው ደግሞ አይተዋል እንግዲህ በምርኮ የተያዙ የመከላከያ ሰራዊት አባላት ካልሲያቸው ከላያቸው ላይ ተቀዳዶ ጫማቸው ውስጥ ቅማልና ቅማንጅር ብብታቸው ውስጥ ከፍተኛ የሆነ ተባይ ሰፍሮባቸው ጸጉራቸው ወታደር የማይመስል ሽፍታ የሚመስል ወታደር አሰማርቶ እድሜያቸው በጣም ዝቅተኛ የሆኑ ወታደሮችን አሰማርቶ በምርኮ ገና የጥይት ድምፅ ሰምተው ማያውቁ ሰዎች ምናልባትም የፕላስቲክ ሲፈነዳ ሰምተው ማያውቁ ወታደሮች እስኪመስሉ ውጊያ ገና ሳይጀምር ነው እጅ እየሰጡ ያሉት፣ እየተበተኑ ያሉት። ይሄ ደግሞ የሚጠበቅ ነገር ነው። ምክንያቱም የመከላከያ ጀነራሎችና ወታደሮቹ ከፍተኛ ገንዘብ ማካበት ላይ እንደሚገኙና መከላከያው በአንዳንድ ቦታ ላይም ደሞዝ አይከፈለውም፣ ቤተሰብ አይጠይቅም፣ በምሽጉ አይወጣም፣ ልብስ አይቀይርም። አጠቃላይ ከከተማ ተነጥሎ ከፍተኛ በደል እየተፈጸመበት እንደሆነ አውቋል። አሁን የተማረኩ ወታደሮች ምን እያሉ እንደሆነ ቢረፍድብንም ነው ያሉት እኮ ቢረፍድብንም ሴራው ገብቶናል በማለት ከጥፋታችን ተጸጽተናል። ከዚህ በፊት የመከላከያ ከፍተኛ መኮንኖች የፋኖ ኃይሎች ከማረኳችሁ ስጋችሁን ቆራርጠው ነው የሚጥሉት፣ አሟሟታችሁ በራሱ በጣም እጅግ በጣም ዘግናኝ ነው ብለው አስፈራርተዋቸው ነበር እየተዋጉ ያሉ። አሁን ግን ገብቷቸዋል። በህይወት መቀጠል የሚችሉት ከፋኖ ኃይሎች ጋር ሲሆኑና እነሱ ጥላ ከለላ ሲሆናቸው ብቻ እንደሆነና መከላከያው ግን ስለነሱ መሞት ግድ እንደሌለው አውቀዋል። የሚኒሻ ኃይሎችም እንደዚሁ ነው። ፊት ለፊት የመከላከያ ኃይሉ ሚኒሻው እንዲገደል በማድረግ የሚኒሻ አስክሬን ሳይነሳ ዋጋ ከፍለው የመከላከያ አስክሬን ብቻ ተነስቶ እንዲሄድና የሚኒሻና የአድማ በተና ኃይሎች የሚቀብራቸው አጣው መንገድ ላይ አብጠው እየታዩ የሚኒሻ ኃይሉ ባይከዳ ነበር የሚገርም። ስለዚህ አሁን በቡድን ከዚህ በፊት ከአንድ ወር ከሁለት ወር በፊት የተራ ወታደሩ ነበር ክዳት እየፈጸመ ያለው። ዛሬ እኮ